ተመልከቱ ይሄ በሶሲ ኮልታፊት የተለቀቀ ነው። ከብሩኬ ጋር ሆና እየጨፈረች ነው የምንመለከታት። የሆነ ፕሮግራም የኮካ ያዘጋጀው ነበር። ታዲያ በዛ ላይ እንግዲህ ብሩክና እሷ በአንድ ላይ እንደተታደሙ ነው መረጃዎቹን እየሰማ ነው ማለት ነው። ከዚህ ጋር አያይዞ ነው ታዲያ እሷ የለቀቀችው ቪዲዮ። ዘፈኑን እስቲ አንድ ላይ ስሙት። ዘወትር ካይኔ የማጠፋው መከታ ክብሬ የሆንከው ወንድሜ የኔ ትዝታ እያለች ነው እንግዲህ ዘፈንን የለቀቀችው ማለት ነው። እስቲ ትንሽ ልጋብዛችሁ። ያው እንግዲህ ብሩክና ሶሱ የነበሩበት ነገር ብዙዎቻችን የምናስታውሰው ነው። ያ ሁሉ ታሪክ አልፎ ዛሬ ላይ እንግዲህ ወንድሜ የኔ ትዝታ እያለች ወንድሟ እንደሆነ አይነት ነገር እያደረገች በእንደዚህ አይነት ጭፈራ እንግዲህ ለቃለች ማለት ነው። የጭፈራው ስታይል ፍቅረኛሞች የሚጨፍሩት አይነት ነው እንጂ እውነት ለመናገር እህትና ወንድም በአንድ ላይ ሆኖ የሚጨፍሩት አይነት አይደለም። ያው ውስጡ ምን አይነት ነገር እንደሚያደርጉ ይታወቃል። ታዲያ ከዚህ ጋር ተያይዞ ነው ኮሜንት ላይ የተሰጡት ደግሞ እርስ በርስ መመላለሶች በጣም አስገራሚ ሆኖ ነው የተመለከትነው ማለት ነው። ሁሉንም በዝርዝር አስደምጣችኋለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እንድታረጉኝ በአክብሮት እጠይቃለሁኝ። ቀጥታም ይዤ ወደ መጣሁት ዝርዝር መረጃዎቼ አልፋለሁ። እንግዲህ ይሁት ኮሜንት ላይ ይህን ቪዲዮ ሶሲ ላይ ከተለቀቀ በኋላ ኮሜንት ላይ መጀመሪያ ያለችው ሃይሚ ነች ማለት ነው። ይኸው ሃይሚም ትክክለኛው አካውንት ለመሆኗ ይኸው 83000 ፎሎወር ያለው በዛ አካውንት ሆና የመጣችው። ታዲያ ይኸው መጀመሪያ ያለችው ምንድነው ሌላኛዋ ስትመጣ እህትህ ሆነች ወይ? በጣም የሚያስቅ ነገር ነው። ብሩክ ሰሞኑን እንግዲህ ከሱሱ ጋር ተራርቆ ሊንዳ የምትባል ልጅን ይዞ መጥቶ ሃይሚን ለማናደድ ሃይሚን ለማስቀናት የተለያዩ ነገሮች ሲያረግ ተመልክተናል ማለት ነው። ታዲያ እንግዲህ ሊንዳ የምትባለው ስትመጣ ይቺም እህትህ ሆነች ወይ ብላ እንደ ሾርኔ ነገር አድርጋ ሌላኛዋ ስትመጣ እህትህ ሆነች ብላ አፏን አፍና በኢሞጂ ነገር እንደ ሳቅም ነገር አደረገች ማለት ነው። ይሄው ሶሲ ኮልታፊት ሪፕላይ አድርጋለች ሃይ ቆንጆ ብላ። ከዛ በመቀጠል ደግሞ ብሩክ እያረሩ መሳቅ ሌላኛዋ ቦርሳ ብሏል። እንግዲህ እሱም እያረሩ መሳቅ ብሎ ነው እንግዲህ ለሃይሚ ሪፕላዩን የሰጠው ማለት ነው። ያው በጻፈችው ነገር አውቃ የሳቀች መስላ ያልተናደደች መስላ ያሳየችው ነገር እያረርሽ እየተናደርሽ ነው ይሄን ኮሜንት ያደረግሽው ብሎ ነው ብሩክም ለሃይሚ መልስ ምት የሰጠው ማለት ነው። የሚገርማችሁ ይሄ ራሱ ነው ፌክ ነው እንዴ ምንድነው እንደዚህ የሚመላለሱት ብዬ ብሩክንም ይሄው እንደምታዩት ክሊክ አድርጌ ስገባ ይሁት ከ232,000 በላይ ተከታይ ያለው የብሩኬም የራሱ አካውንት ነው ማለት ነው። ከዛ ግን በመቀጠል ይሄን ለሃይሚ ይሄንን ኮሜንት ከመለሰ ሪፕሌይ ከመለሰ በኋላ አንዳንዶቹ ከታች ምን እንደሚሉ አረ ብሩክ እንደ ሴት አትመላለስ ዝም በል ከቻልክ ይላሉ። ከታች ቡቡዬ ምንነካ ምናምን እያሉ ብዙ ሪፕሌዮች አሉ። ከዛ ሁሉ ስንወጣ ደግሞ ብሩክ ደግሞ በራሱ ምን ብሏል? የኔ ውድ እህት ብሎ ኮሜንት አድርጓል። ከዛ እሷም ቡቡ በሚል ሪፕላይ አድርጋ የፍቅር ምልክት ልብ ቅርጽን አድርጋለች ማለት ነው። ከዛስ በመቀጠል ደግሞ በጣም ያስገረመንና ደግሞ አነጋጋሪ የነበሩት ሪፕሌዎች መካከል እንግዲህ ሊንዳን አወቃችኋት? ሰሞኑን ከብሩክ ጋር አንድ ላይ ቪዲዮ የምትሰራው እሷ ደግሞ መታ ምን ብላለች? ምራቴ አረ ይሄ ነገር ወዴት እየሄደ ነው? ምንድነው እየሰሩብን ያሉት ነገር? ከዛ ምን ብላለች? ሶሲ የኔ ወርቅ ብላ ኮሜንት መልሳለች ማለት ነው። እና ምንድነው የእውነት እየተካሄደ ያለው? የእውነት ግራ ያጋባል። በእርግጥ ከሱሱ ጋር ምንም አይነት ግንኙነት እንደሌላቸው ሱሱም ስትናገር ነበር፣ ብሩክም ሲናገር ነበር። የእውነት ለመናገርም በቪዲዮ አንድ ላይ ሆነው ከሊንዳ ጋር እንኳን እንደሚያደርገው ምንም አይነት ነገር አንድ ላይ ሆነው ሲያሳልፉ ምንም የሚያናድር ነገር ሲያደርጉም አልተመለከትንም። ይህንን እመሰክራለሁ። ግን የሚለቁት ነገር እንዴት ነው አንዳቸው በአንዳቸው ሪፕሌይ እየተደራረጉ በዚህን ያህል ደረጃ እየተመላለሱ ያሉት የሚለው ጥያቄ ፈጥሮብኛል። ጭራሽ ሊንዳና ሱሱ ማውራት ጀምረው ምናምን ይሞጋገሳሉ ምናምን። በመሃል ግን አሁን ተናዳጅ ሆነ የተገኘችው ሃይሚ እንደሆነች ነው በመጀመሪያው ኮሜንት ሪፕሌይ ላይ የተመለከትነው። ከዚህ ቪዲዮ ጋር በተያያዘ እንግዲህ በጣም ብዙ ሰዎች የተለያዩ ኮሜንቶች ሲያረጉ ነበር። አንዳንዶቹ አውዝ ቢላ በሃይማኖት ነገር እየጠሩ ምን አይነት ነገር ነው ያረከው ሲሉ ነበረ። ሌሎች ደግሞ እዩት እዚህ ጋር አሁን የእናቷ ልጅ የኮመተችውን ተመልከቱ። እህትና ወንድም እንዲሆናል እንዴ ተለጣጠፉ እኮ የሚልም አለ። ብዙ አይነት ነገሮች አሉ። የዘንድሮን ትዕግስት ስጠ
አትስጠኝ የሚል አለ። የማይገቡ ስድቦችም አሉ፣ ግን እኔ ስድቦቹን ማንበብ አልፈልግም። ብቻ ግን የተለቀቀው በሶሲ ኮልታፊት የተለቀቀው የቲክቶክ ቪዲዮ ግን ብዙዎችን አስገርሟል ማለት ነው። ጭራሽ ብለው በቲክቶክ ሪፕሌይ እርስ በርስ እንግዲህ እንደሚሰዳደቡት ሰዎች እየተሰዳደቡ እየተመላለሱ እንደሚገኝ ነው በቪዲዮ ማስረጃ የተመለከት ነው ማለት ነው። የእውነት ለመናገር አሁን የሚያለው ነገር እልህ መያያዙ ደስ አይልም ማለት ነው። የሚገርመው ሃይሚና ሊንዳ የምትባለው ቀጥታ አላወሩም። ሃይሚ ኮሜንት አደረገች፣ ሱሱ ነች በስርዓት ኮሜንት ያደረገችው። ሱሱ ከሁሉም ጋር በእርቅ ለመጨረስ ያላትን ነገርን በሰላማዊ መንገድ ለመፍታት ረጅም አቅዳ ሁሉንም ይቅርታ ጠይቃ የራሷን ህይወት እንደጀመረች በራሷን ቪዲዮ ደጋግማ ተናግራለች። ይህም የሚያሳየው እውነትም ይቺ ልጅ ሰላማዊ ሰው እንደሆነች ነው። ሱሱ ምንም ውስጥ መነካካት አትፈልግም። ይኸው እነ ሃይሚ እንኳን ቤቷ መጥተው ኮሜንት አድርገው ብዙ ነገር ብለዋት ስም ሰጥተዋት እንኳን በእነ ሃይሚም ቂም ያልያዘች ልጅ ነች። ይኸው ለሃይ ቆንጆ ብላ ነው ሃይሚን ሁሉ ሪፕላይ ያደረገችላት ማለት ነው። በቀጣይ ግን ብዙዎች የፈሩት እውነት ሊንዳ የምትባለው ብሩኬ ከሰሞኑ ይዟት የመጣችው ልጅ ግን ለማንም የምትመለስ ሰው እንዳልሆነች ሁላችንም ከሚለቀቀው ቪዲዮ ተረድተናል ብዬ አስባለሁ። በቀጣይም ሊንዳ የምትባለው ሃይሚን በብዙ ነገር ልታሸማቀቃት የምትችል ልጅ እንደሆነችም ጭምር ብዙዎች ካሁኑ እንግዲህ ፍርሃታቸውን ሲገልጹም ሲናገሩም ተመልክተናል ማለት ነው። እንኳን ለሃይሚ አይደለም ይቺ ልጅ ለብሩክ ራሱ እንደማትመለስ ነው መረጃዎች የወጡት። በጣም በሰፈሯ የምትፈራ ብዙ የግሩፕ ጓደኞች ያሏት ምናምን ግለሰብ ነች እና እንደው ብሩክና ሃይሚ ከሰሞኑ በቶሎ እንኳን ታርቀው ወደ አንድ ላይ ቢመለሱ ብሩክም በቶሎ የምትለቅ ልጅ እንዳልሆነችና እየዛተችም ከራሷ ጋር የምታስቀረው ግለሰብ እንደሆነች ጭምር ከወዲሁ ስለ ሊንዳ የተለያዩ መረጃዎቹ እየደረሱ ነበር ማለት ነው። ጠቅለል ስላለው ጉዳይ ይሄ ነገር እዚህ ላይ ይበቃል ብለው የብሩኬ ወንድሞች በደንብ እየተናገሩበት ይገኛሉ። ሁለቱንም እንመክራለን፣ ብሩክንም ሃይሚንም እንቆጣለን። ከዚህ በኋላ ሁሉ ነገር ማብቃት አለበት ሲሉም ነው መልእክታቸውን ያስተላለፉት ማለት ነው። እንግዲህ ከዚህ በኋላ ስለሚኖሩት የተለያዩ ዝርዝር ጉዳዮች አብረን የምንመለከት ይሆናል። በጠቅላላው ግን በተለይ በሶሲ የቲክቶክ አካውንት የተለቀቀው ከብሩክና አንድ ላይ ከሶሲ ሲጨፍሩ የነበረው ቪዲዮ ብዙዎችን አስገርሟል። በተለይ ደግሞ የዘፈን ምርጫቸው አውቀው እህትና ወንድም ብቻ መስለው ሌላ ነገር እንደሌላቸው አስመስለው የሰሩት የዘፈን ቪዲዮ ብዙዎችን ስላስገረመው ጉዳይና በውስጡ ስለነበሩት ኮሜንቶች ነው በዝርዝር መረጃውን ያሰማኋችሁ። በሌሎች ቪዲዮዎቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም።